የአብርሽና ሩታ የፍቅር ጉዞ፣ የህይወት ጉዞ፣ የትዳር ጉዞ ዛሬ መቋጫውን አግኝቷል። እጅግ በጣም አሳዛኝ ውሳኔ ሁለቱም ወስነው በሚያሳዝን ሁኔታ እንግዲህ በድለኸኛል፣ በድለሽኛል በመባባል እንግዲህ መለያየትን ምርጫ አድርገው ድጋሚ ላይገናኙ ላይተያዩ ተለያይተዋል ማለት ነው። ህይወታቸው እዚህ ጋር ተቋጭቷል። እጅግ በጣም ያሳዝናል። እንግዲህ የት ይደርሳል የት ደረጃ ደርሶ ይቆያል ወይ ደግሞ ይኖራሉ፣ ምን አይነት ፍቅር ያሳዩናል ብለን ያሰብነው ትዳርና ፍቅር እንግዲህ እንዲህ መቋጫውን አግኝቶ እዚህ ላይ አብቅቷል ማለት ነው። ያ ሁሉ ግርግር፣ ያ ሁሉ ሆይታ፣ ያ ሁሉ ጩኸት፣ ያ ሁሉ ልፋት፣ ሁሉ ነገር ከንቱ ሆኖ እንግዲህ እንደምታዩት መስማማትና መግባባት ከብዷቸው ተለያይተዋል ማለት ነው። አብርሽ እጅግ በጣም ከሚባለው በላይ ጥፋተኝነት ስሜት ተሰምቶት እጅግ በጣም ልቡ ተሰብሮ እጅግ በጣም ሩታን እንደሚወዳት እየተናገረ ነበረ። ሩታ ግን ምንም የጥፋተኝነት ስሜትም እንዲሁም ደግሞ የሀዘን ስሜትም እየታየባት አይደለም። ማስፈረም የምትፈልገው ወረቀት ነበረ። ለስንት ወራት እንግዲህ ተመላልሳ መከራውን ስታሰቃየው ነበረ። በስተ መጨረሻም እንግዲህ ፈርሞላት ተገላግለዋለች። ደስ ብሏት ወረቀቷን ይዛ ወደ ቤቷ ሄዳለች እና በጣም ነው የገረመኝ። ትዳርሽን መፍታትሽ፣ ትዳርሽን ማጣትሽ፣ ያ ሁሉ ዋጋ የከፈልሽለት ፍቅር፣ ያ ሁሉ ዋጋ ያለቀሽለት ትዳር፣ ያለቀሽበት ኑሮ ህይወት እንዲህ ባጭሩ ጥለሽ ሄደሽ ደስተኛ ትሆኛለሽ ብዬ ለማሰብ ይከብደኝ ነበረ። ነገር ግን አብርሽ እስከ ዛሬ በቃ ለእኔ ቦታ እንዳላት እኔም ለእሷ በጣም ብዙ ቦታ ነበረኝ። አሁን ግን በተለይ ትናንትና በተናገረችኝ ንግግር ከተናገረችኝ ንግግር በላይም ድርጊቶቿ እጅግ በጣም አስተያየቶቿ በጣም ያሙኛል። በቃ እስካሁን ልቤ ውስጥ አይኔ ውስጥ በቃ ላወጣው ልረሳው አልቻልኩም። በጣም ተሰብሬያለሁ፣ በጣም ተጎድቻለሁ ነው እያለ የሚገኘው። ሩታም እንግዲህ ይህንን ነገር ምን እንዳሰበች ባላቅም አሁን ላይ የእውነት ለመናገር እየሳቀች ነው ወረቀቱን ይዛ ሄደችው። በጣም ደስተኛ ሆናለች። በእርግጥ አብረሽ የፈለገ ነገር አድርጊ ነው ያላት። በቃ እኔ አንቺን መበቀልም አንቺን በቃ እድሜ ልክሽን ስታለቅሽ እንድትኖሪ ማድረግ እችል ነበረ፣ ግን ያንን ነገር ማድረግ አልፈልግም። የልጄ እናት ነሽ፣ ብዙ ነገሮችን አብረን ያሳልፈናል እና ለአንቺ ክፉ ነገር አልመኝም፣ በሄድሽበት ሁሉ መልካም ህይወት ይግጠምሽ ብሎ ነው መልካም ምኞቱን ተመኝቶላት የሄደው። እና ፍቅር ማለት እንደዚህ ነው። በነገራችን ላይ እግዚአብሔርን ነው ምላችሁ፣ አንድ ሰው የቱንም ያህል ቢያስቀይማችሁ፣ የቱንም ያህል ቢያስከፋችሁ፣ የቱንም ያህል ዋጋ ቢያስከፍላችሁም ያን ሰው ይቅር ማለት ትክክለኛ ፍቅር ማለት ይሄ ነው። እና አብርሽ እንዲህም ባየተናነቀው ወንድነቱን ሁሉ እረስታ በጓደኞቹ ፊት በሚዲያ ፊት አዋርዳው ንቃው ተጫውታበት አንተን ሂድ እና ስልህ ትመጣለህ ሂድ ስልህ ትሄዳለህ ብላ በጣም በቃ ምንቅርቅር ብላ ነበር አስከፊ ቃላት የተናገረችውና በጣም ያሳዝናል። ዛሬ ላይ ደግሞ እንዲፈርመው ሲሰጣት ደስተኛ ሆና መለያየታቸውን ሲነግራት እንደዚህ በደስታ እየቦረቀች እየሳቀች መሄዷ በጣም ግራ አጋባኝ። የእውነት ለመናገር እዛ ጋር ያስቀመጠችው ሰው አለ ነው ወይንስ ትዳርን መፍታት ወይስ እስከዛሬ የነበራት ነገር ሁሉ ውሸት ነበረ? ማለት ፍቅር ምናምን ነገር አልያዛትም ማለት ነው። ከአብርሽ ጋር እየቀለደችበት ነበር እስከዛሬ ያልሆነ ነገር በቃ ስታስመስል ነበር ማለት ነው። በጣም ግራ የገባኝ ነገር ማለት ነው። የፈለገ ቢያስቀይመኝ አንድ ሰው እኔ ሊለየኝ እንደሆነ ሳስብ ውስጤ ላይ የሆነ ነገር ይታይብኛል፣ ፊቴ ላይ የሆነ ነገር ይነበባል። እሷ ላይ ጭካኔን፣ መቆረጥን ውሳኔ በቃ በጣም በከባዱ ወስናለች እና ምን ተማምና እንደሆነ ግራ ገባኝ። እውነት ለመናገር ይህ ሰው ልጅ ትዳርን ሊፈታ እንደሆነ በዚህ ልክ ደስተኛ ምን ያህል አላውቅም፣ ምን ያህል ከአብርሽ መለየትን እንደፈለግሽ እኔ ያሰብኩትና ያሳዝናል። ብቻ ግን አንድ ነገር ታዘብኩኝ። አብርሽ ጋር መሄዳችሁ ትክክል ነው ትላላችሁ፣ ሩታ ጋር መሄዳችሁ ትክክል ነው ትላላችሁ፣ ሄርሜላ ጋር መሄዳችሁ እና አቤል ጋር እነ ብሩክ ጋር መሄዳችሁ ትክክል ነው ለምትሉ ሰዎች እንደው ነፍስ ይማር ብያለሁ። የእውነት ለመናገር ማለት ነው። ለእውነት ፍረዱ፣ ለእውነት ቁሙ፣ ለእውነት አውሩ፣ ስለ እውነት ተናገሩና እኔ ታውቃላችሁ ለሴት ልጅ ሁሌም ደግፍ አበረታታ ነበር። ግን በአሁኑ ሩታ እንዲህ ትዳሯን ፈትታ ደስተኛ ሆና ሳያት ምን ተማምና ነው ብዬ ግራ ገባኝ። ሁለተኛ ነገር ደግሞ ወንድ ልጅ በዛ ልክ ስታመናጭቀው፣ በዛ ልክ በቃ ብዙ ነገሮችን ስትለው ነበር፣ ስትስቅበት ነበር፣ ስታሾፍበት፣ ስታፌዝበት ነበር። ለዛውም ደግሞ በሰው ፊት በሚዲያ ፊት እና ይሄ ነገር በጣም በጣም የሚያሳዝን የሚያስከፋ ነገር ነው እና ይሄ ነገር አእምሮ ላይ መውጣት አልቻለም። እስከዛሬ እሷም ብዙ ጥፋቶች አጥፍታለች፣ እኔም አጥፍቻለሁ። ግን በዚህ ልክ ውስጤ በቃ የገባ ያስከፋኝ ያሳዘነኝ ነገር የለም። በጣም የተሰማውን የተናገረውና ከባድ ነው የእውነት ለመናገር እና ሩታ እስኪ ልጅ ይዘሽ
አሁን በነገራችን ላይ ከቤተሰቦችሽ ቤት ትወጫለሽ። ያኔ ብቸኛ ስትሆኝ፣ ያኔ ከአብርሽ ጋር የነበረሽን ነገር ስታስታውሽ ስታስቢ ምን እንደሚሰማሽ ማወቅ እፈልጋለሁ። ዛሬ ላይ በጣም ደስተኛ ሆነሻል። በእርግጥ ተከፍተሻል፣ አዝነሻል፣ እኛም እናውቃለን። ብዙ ነገር ሆነሻል፣ ብዙ ነገር አሳልፈሻል። ግን በዚህ ልክ ትዳርሽን ደግሞ በጣም በቀለኛ መፀኛ ሆነሻል። በቀል እግዚአብሔር ምስክሬን የትም አያደርስሽም። የፈለገ ታሪክ ቢፈጠር አንቺ ላይ ይሁን ለበጎ ነው ብለሽ ማለፍ ካልቻልሽ፣ የይቅርታ ልብ ከሌለሽ አንቺ ዙረሽ ያን ሰው ሾክን በሾክ ከዛ ሰው ተሽለሽ ካልተገኘሽ፣ ባጭሩ ፈጣሪ ራሱ ይቅር አይልም። የበደሏችሁን ይቅር በሉ ነው የሚለው። እግዚአብሔርን ሁሌ ስንጸልይ ራሱ የበደልነውን ይቅር እንደምንል ሁሉ አንተም ይቅር በለን ብለን ነው የምንጸልየውና አንቺ ግን ያ ሰው በደለኝ ብለሽ ከዛ ሰው በላይ በደል እየበደልሽ ነው ያለሽው እና መጨረሻሽ ምን እንደሚሆን እግዚአብሔርን አላውቅም። በጣም አስፈርቶኛል። ግን አብርሽ ጥሩ ሰው መልካም ሰው ስለሆነ የዋህነት ግን መድኃኒዓለምን ነው የምላችሁ በህይወታችሁ ዝቅ እንድትሉ ዋጋ እንድትከፍሉ መስዋዕት እንድትከፍሉ እጅግ በጣም በቃ አቀርቅራችሁ እንድትኖሩ ነው የሚያደርጋችሁ። በቃ ብልጥ ካልሆናችሁ በዙሪያችሁ ያሉ ሰዎችን ካላያችሁ ካልጠረጠራችሁ በቃ የራሳችሁ ውሳኔ የራሳችሁ መንገድ ከሌላችሁ በጣም አስቸጋሪ ፈተና ውስጥ ትገባላችሁና ይሄ ደግሞ እጅግ በጣም አሰልችና አስቸጋሪ ነው የሚሆነውና አብርሽ ህይወት ላይ ያየሁት ያንን ነገር ነው። በየዋህነቱ ያም እየመጣ ይቀልድበታል፣ ይህም እየመጣ ይጫወትበታልና ሕፃን ነው ያደረጉት። ሳይገባው ቀርቶ ምናምን ነገር አይደለም። ሰው በማክበር በየዋህነቱ ሰውን መጉዳት ስለማይፈልግ ነው። እግዚአብሔርን ነው ምላችሁና የሩታና የአብርሽ ህይወት እንደዚህ ባይሆን ደስ ይለኝ ነበረ። ግን ባለፈው ተናግሬ ነበር የውሸት እየኖራችሁ የእውነት ትሞታላችሁ ብዬ ነበረ። ምንድን ነው ማለት ነው? በቃ በቀልድ እያማረቱ ብዙ ቪዲዮችን ይሰራሉና ይሄ ነገር የእውነት ይሆንና አንድ ቀን ትለያዩና ሁለታችሁም ከባድ ህይወት ላይ ትወድቃላችሁ ብዬ ተናግሬ ነበርና ይሄ ነገር እሺ፣ አሁን ዛሬ የተሰራው ቪዲዮ አብርሽ ወረቀቱን ፈርሞ ተሰናብቷታል። ይሄ ወረቀት ምን እንደሆነ እንግዲህ በጣም የአሸናፊነት ስሜት ተሰምቷታል። ሩታ በጣም በቃ የሆነ የበቀል ስሜት በቃ በደንብ እንደተበቀለችው ተሰምቷት አይታ ደስተኛውና ፈገግ ብላን ሄደችው። አብርሽ ግን ከእሷ መለየት ራሱ የሞት ያህል ነው የከበደው። በጣም አዝኗል። በጣም ከፍቶታል። የጸጸት ስሜት እየተሰማው ነው። በጣም አዝኗልና ይሄ ነገር የእውነት ሩታ በዚህ ልክ ጨክና በዚህ ልክ ድብቅ ማንነት ኑሯት ይህንን ነገር ታደርገዋለች ብላችሁ ታስባላችሁ? ወይንስ ደግሞ ሩታ ከዚህ በፊት እርጉዝም እያለች ከወለደችም በኋላ አብርሽም እንደገናም ደግሞ ሌሎችም ሰዎች ብዙ ነገር አድርገው ብዙ ነገር እያሏት አስለቅሰዋት ነበር። ያንን ነገር ለመመለስ ወይ ደግሞ እሱን ነገር ለማስተማር ብላ ነው አብርሽን እንደዚህ ያደረገችው እየፈተነች ነው ብላችሁ ታስባላችሁ? ወይንስ ደግሞ ትክክለኛ ነገር ነው ያደረገችው ብላችሁ ታስባላችሁ? የአብርሽና የሩታ ህይወትስ እዚህ ላይ መቋጨት ነበረበት ወይ የሚለው ነገርስ እስኪ ሀሳብ ስጡበት። እንደኔ እሱም ዋጋ የከፈለ ሰው በዚህ ልክ መለያየትን አልደግፍም። በነገራችን ላይ እኔ ማለት ነው። ምክንያቱም ቀላል አይደለም፣ ምንም ቀላል የሚባል ህይወት አይደለምና ግን ብላችሁት በቃ በጣም ከአቅም በላይ ህይወት እስከ መጥፋት የሚያስደርስ ነገር ሲሆን መለየትን ምርጫ አድርጉ። በቃ ህይወታችሁ ከሚጠፋ ተለያዩ ብዬ እመክራለሁ። ግን እንዲህ የተደላደለ ህይወት እየኖሩ እንዲህ የቅንጦት ህይወት እየኖሩ ጠግበው በልተው ጠጥተው እያደሩ ቤታቸውን ትዳራቸውን ሰላም አድርገው መኖር ሲችሉ መለየትን ምርጫ የሚያደርጉ ሰዎች እኔ ከባድ ነው ብዬ ነው የማስበው። ነገ ሌላ ጋር ብትሄዱም አላቅም ሩታ ዋጋው ለአንቺ በጣም ህይወትሽ ይከብዳል። እግዚአብሔር ምስክሬን አላቅም። በጣም ከባድ ነው። ከባድ ፈተና የሚያጋጥምሽ ይመስለኛል ከፊት ለፊትሽ። ሴት ነሽ፣ ጠንካራ ነሽ፣ ጀግና ነሽ፣ ጥሩ ህይወት ይግጠምሽ፣ ጥሩ ነገር ብዬ እመኝልሻለሁ። ያንቺን መልካም መሆን አይደለም እኔ አብርሽን በዛ ልክ እያለቀሰ መልካም ህይወት ተመኝቶልሻል። ግን ሩታ ትዳርሽ ይሻልሻል። በትዳር ብትሰበሰቢ በትዳር ብትሰተሪ የተሻለ ነው ብዬ ነው የማስበው። ምክንያቱም አንቺ ትዳርሽን ስትፈቺ እንዲህ እየሳቅሽ እንዲህ እየቦረቅሽ ነገ የሚመጣው ሰው እግዚአብሔርን ነው የምልሽ ክብርሽን ዝቅ አድርጎ ሲያመናጭቅሽ፣ ሲያዋርድሽ፣ ሲንቅሽ ነው የሚኖረው። እርግጠኛውን የምነግርሽ ነገር ማለት ነው። ምክንያቱም አንቺ አብሮሽ ለቆየ ልጅ እንኳን ላለው ለወለደብሽ ወንድ ያልሆንሽ፣ ለባልሽ ለትዳርሽ ያልሆንሽ ለእኔ አትሆኝም ብሎ ብዙ ሲያሸማቀቅሽ የሚኖር ወንድ ሊያጋጥምሽ ይችላል። በዛውም ተቃራኒ ጥሩም ህይወት ሊገጥምሽ ይችላል። አላውቅም እሱን ግን እኔ የሚታየኝ መጥፎ ነገሩን። ምክንያቱም በጣም ብዙ ነገር አድርገሻል።
ማድረግ የሌለብሽን ነገር አድርገሻል። አንቺ ላይ እንዲደርስብሽ እንዲሆንብሽ የማትፈልጊውን ነገር ላይ አብርሽ ላይ አድርገሸዋል። አንቺ የተናደድሽው በአብርሽ ሳይሆን እውነት ለመናገር በሄርሜላ ነበር። በሄርሜላ ተበሳጭተሽ ተናደሽ እሷን ለመበቀል እሷን የሆነ ነገር ለማድረግ የሆነ ነገር ለማለት በአብርሽ በኩል ነው የመጣሽባትና እሷን ብን ብላ ጠፍታለች። የት እንደገባች አይታወቅም። እንግዲህ ትክክለኛና እውነተኛ ፍቅር ካላት በዚህ ጊዜ፣ በዚህ ሰዓት፣ በዚህ ወቅት አብረው ትሆናለች ብዬ አስባለሁ። ግን እኔ እንደ አብርሽ እንደው ልምከር ብዬ ሳስብ ሩታ ተረጋግተሽ ብታስቢ ይሄን ነገር ወይ ፕራንክ ነው ብለሽ ወይ ደግሞ እሱን እየፈተንኩት ነው ብለሽ ወይ ደግሞ በቃ ህዝቡንም የሚያስተምር ነገር ነው ብለሽ በቃ አሸንፈሽ ጥሩ ንግግር ተናግረሽ ትዳርሽን እንደምትሰበስቢ ነው በቃ የማስበው። እንደዛ ባይሆን ኖሮ ብዙ መናገር የምፈልገው ነገር ነበር፣ ግን ትችዋለሁ። ምክንያቱም ይሄ ነገር ውሸት ነው ብዬ አእምሮዬን ስላሳመንኩት፣ ሩታም ይሄን ነገር ለሁላችንም ትምህርት ለመስጠት እንጂ እንዲህ አይነት ጨካኝ ልብ እንደዚህ አይነት ድብቅ ማንነት አላት ብዬ ስለማላስብ ማለት ነው። አብርሽም እንደዛ ብሏል። እንደዚህ አይነት ማንነት እንደዚህ አይነት ድብቅ ነገር አለሽ ብዬ አላስብም ብሏልና ይሄን ያለው ነገርና አብርሽ አሁን የምመክር ነገር ኑሮ ኑር፣ በቃ የዋህነት አታብዛ፣ እንደ ወንድ ሁን፣ በቃ ማድረግ ያለብህን ነገር አድርግ። በዚህ ልክ መጨናነቅም ሩታን አጣህ ማለት የዓለም ሴቶች ሁሉ አጣህ ማለት አይደለም። ከሩታ ጋር መሆን አልቻልክም ማለት ከሌላ ሰው ጋር መሆን አትችልም ማለት አይደለም። ሩታ ጥላ ሄደች ማለት ከሩታ ጋር ተለያየ ማለት ህይወት እዛ ጋር በቃ፣ ኑሮ እዛ ጋር በቃ ህይወት ጨለመብ ማለት አይደለም። ይሄ የዓለም መጨረሻ አይደለም። ገና ወጣት ነህ፣ ገና በጣም ልጅ፣ በጣም ስኬታማ የሆንክ ወንድ፣ ብር ያለ፣ የእውነቴን ነው እግዚአብሔር ምስክሬን፣ በጣም ሰክሰስፉል የሆንክ ሰው ነህ እና ተፈላጊ ሰው ነህ። ባጭሩ ምንም ሊከፋም ቅር ሊልህም አይገባም። በእርግጥ የሚከፋው ቅር የሚለው እንኳን ላንተ ለኛ ራሱ ያ ሁሉ መከራ፣ ያ ሁሉ መስዋዕትነት አሳልፋችሁ፣ ያ ሁሉ ፈተና አልፋችሁ፣ ያ ሁሉ ችግር ተጋፍጣችሁ፣ ያ ሁሉ ሰው አሸንፋችሁ ዛሬ ላይ ህይወታችን ጥሩ ይሆናል ልጅ ወልደናል ብላችሁ በተረጋጋ መንፈስ መኖር ስትችሉ፣ በዛም በዚህም በኩል እንግዲህ በሰውም በራሳችሁም ጥፋት ተለያይታችኋልና መለያየታችሁን መስማት ከባድ ነው። እንዲህ ቀላል አይደለም እንደማወራው። ግን ሩታ ምን እንደምትሆን ማየት ፈልጋለሁ። የእውነቷንም ከሆነ መጨረሻ ምን እንደሚሆን አብርሽ ምንም ታያላችሁ። ወንድ ልጅ ነው፣ እግዚአብሔርን የምትጎዳ ሴት ልጅ ናት። ለዛውም ሴት ልጅ ይዛ ማለት ነው። ዘላለም አለማን ቤተሰብ ጋር አትኖርም አይደል እንዴ? እች ልጅ እኮ ልጅን ብትወልድ እኮ ፍቅር፣ እንክብካቤ፣ ባል እኮ የሆነ አባወራ እኮ ያስፈልጋል አይደል እንዴ? ለቤቱ ራሱ የእውነቴን ነው የምላችሁና ሌላ ሰው ከምትለምድ ሌላ ማንነት፣ ሌላ ባህሪ ያለው ሰው ከሱ የባሰ ደግሞ ሌላ አተራማሽ በቃ እያመሸ እየጠጣ የሚመጣ ወንድም ሊሆን ይችላል። ያኔ ምን ልትሆን ነው? ያኔ ምን እንደው በምን አይነት መንገድ በምን አይነት እርግጠኛ ነኝ በጣም አብርሽን ተመልሳ ትለምነዋለች። እግዚአብሔርን ነው የምላችሁ። ጥሩ ህይወት እንዲገጥማት እኮ እመኛለሁ ፈልጋለሁ፣ ግን አይሆንማ። እኔ የሚታየኝ አሁን ላይ አብርሽ አልቅሶባታል እና የሆነ ከባድ ህይወት የሚገጥማት ነው የሚመስል። እግዚአብሔር አያደርግባት፣ ግን ያንን ነገር ነው የማስበው። እና አሁን ላይም እንዲህ ነው ብዬ መናገር አልፈልግም። ሩታንም መሳደብም ማመናጨቅም ማማትም መቦጨቅም አልፈልግም። ግን እያደረገች ያለችው ነገር ውሸት ነው ብዬ ስለማምን ምንም አይነት ሀሳብ አስተያየት ከመስጠት ተቆጥቤያለሁ። ግን ወንድ ልጅ እንዲህ በዚህ ልክ ማሰቃየት፣ እንዲህ በዚህ ልክ መዋሸት፣ በዚህ ልክ መበቀል በጣም 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 አደገኛ ውሳኔ እንደሆነ ነው የምረዳው። ለማንኛውም ግን ፈጣሪ አንድ እንዲያደርጋቸው ነው ምኞቴ። እግዚአብሔር አምላክ አንድ እንዲያደርጋቸው ነው ፍላጎቴ። አምላክ ይርዳቸው። ከዚህ በላይ ምንም መናገርም አልፈልግም። አብርሽ ግን ከህይወት ሁሉንም አስወጣ። ማንም አይጠቅምም በዚህ ሰዓት። ከራስ ጋርና ከራስ ጋር በሞድ ብቻ ነው ያለብ። ሌላው ሰው ሁሉ ትርፍ ነው። ሁሉም ራስ ወዳድ ነው። አያት ሩታም ላንተ አልሆነችም። እንኳን ሌላው ሰው ማለት ነው፣ እንኳን በአዱ ሄርሜላን ብትሆን አታስፈልግም። አየ በችግር ጊዜ አለውልህ ስትል የነበረችው ሴትዮ ጥላህ ብን ብላ ጠፍታለች። ስለዚህ ምን ታደርግላለች? ተዋት በቃ፣ እሷንም ተዋት። በቃ ራስን አዳምጥ። ከራስ ጋር ሁን፣ ከጓደኛ እራቅ። በዚህ ሰዓት በቃ ከራስ ጋር መሆን ያለብህ። ሌላ ምንም ልል አልችልም። ይሄ ነው ሀሳቤ። እግዚአብሔር ሰላሙን ያምጣ። መታረቃቸውን አንድ መሆናቸውን ነው የምንፈልገው። እዛም ትክክል ነው እዚህም ትክክል ነው የምትሉ ሰዎች እንደው በጣም ነው የምታሳፍሩት፣ የምታሳዝኑት። ለምን ትክክለኛ ነገሩን ተናገሩ። ለምን ማንን ትፈራላችሁ? እኔ ማንንም አልፈራም። እግዚአብሔርን ሩታ ካጠፋች በደንብ እርግጥ አደርጋታለሁ። አብርሽም ካጠፋ እንደዛው በቃ። መጀመሪያ ለሴት ልጅ አከብራለሁ፣ ሴት ልጅ እወዳለሁ፣ ሴት ልጅ በደንብ አፕሪሼት አደርጋለሁ ምናምን። ነገር ግን እሷም እያጠፋች ሴት ልጅ ነች ብዬ እስከ ጥፋቷ እስከ በደሏ ልቀበላት አልችልም። አንድን ሰው እያስለቀሰች እያስከፋች ዝም ልል አልችልም። እና
ሩታ መጀመሪያ የማይፈልገውን ህይወት ነው ያስገባሽው። አሁን ላይም የማይፈልገውን ህይወት እንዲኖር እያስገደድሽው ነው እና አቁሚ። የምትጎጁ አንቺ ነሽ ነገ ብዬ ሀሳቤን አስተላልፋለሁ። የነገውን ደግሞ ፈጣሪ ያውቃል። እንግዲህ ሁሉም ማን ተጎጂ ማን ጎጂ እንደሚሆን ታያላችሁ። በሳምንት ውስጥ በ2 ቀን በ3 ቀን ውስጥ የሚታይ ነገር ይሆናል። የምሯን ከሆነ ሩታ ይህንን ነገር ያደረገችው። ጨርሻለሁ። የእናንተን ሀሳብ አስተያየት ጨምሩ። አብርሽም አይዞህ፣ በሄድክበት ሁሉ መልካም ነገር ይግጠምህ። ጠንካራ ወንድ ሁን። ዓለም ለየዋሆቹ አትሆንም። በቃ ዓለም አንገታቸውን ለምንደፋ ሰዎች፣ የዋህ ለሆንን ሰዎች አትሆንም። የምሬን አንገታችን ስንደፋ እዛው ረግጠውን የዋህ ስንሆን በየዋህነታችን ተጫውተውብን ቀልደውብን ነው የሚያልፉት። ስለዚህ ራሳችን አስከብረን በራሳችን መንገድ መጓዝ ካልቻልን፣ ራሳችን ማወቅ ካልቻልን ሁሌ ስንጎዳ ነው የምንኖር። እባክህን ራስን አስከብረ ራስን ጠብቀ በቃ ጠንካራ ሆነ ቁመህ በቃ የተሻለ ሰው ሆነ መገኘት ነው ያለብህ። ጨርሻለሁኝ። አመሰግናለሁ ስለነበረን ቆይታ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።